طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين يا قومنا صلاة يبلاشو نغروچن ياورا نبره وقال المصنف مبطلات الصلاة والذي يبطل الصلاة 11 شيئا صلاة يبلاشو نغروچ ويم صلاة بنرسو مكنيات يميبلاشباچو يهونو نغروچ 11 ናቸው አለንና الكلام العمد هنا تبلو የሚወራ ወሬ ነው እሱ ባለፈው አወራን ወሬ የሚባለው كلام የሚባለው ስንት ሲሆን ነው አለን አይደል ስንት حرف ሲሆን ነው አለን ስንት ነው ያለው ሁለት አለን አይደል ለምሳሌ ከሚስሊማ قال نم ተኛ ቢልህ እንደማለት ነው አይደል ብላ ቢላውን በአማርኛ ራሱ ሁለት ፊደል ናቸው አለሽ ከذلك አይደል እነዚህን የመሰሉ ሆነ ብለው የተነገሩ ንግግሮች ካሉ በርግጥ على الصحيح እነዚህ እንግዲህ ትርጉምን ቢሰጡ ባይሰጡም ብለን አሳልፈናል ትርጉም የሚሰጥ ከሆነ ግን አንድን ፊደል ቢሆን በአረብኛ ቋንቋ አንድን ፊደል ከሆነ ትርጉም ከሰጠ ሰውየው ካወጣው ሆነ ብሎ ያወቀ ካወጣው ሶላቱ ይበላሻል ከሚስሊ قي فعل عمر في الوقايه نات ተው እንደማለት ነው ተጠንቀቅ ተጠበቅ እንደማለት ነው በአረብኛ ቋንቋ ትርጉም ሰጣለች ማለት قي ከሆነ ግልጽ ነው አይደል مفهوم ስለዚህ ለምሳሌ فعل عمر من الولايه نات ወዳጅነትን የምትገልጽባት ናት لذلك عند ሰው قي ቢል ትርጉም ሰጥቷል ማለት ነው የሚያወራው ወሬ ሰውየው ሆነ ብሎ ከሆነ ሶላቱ እንደሚበላሽበት አውርተናል الكلام العمد ሁለተኛው العمل الكثير ነው አለን ትልቅ በዛ ያለ ስራ ነው በዛ ያለ ስራ ሲባል ተከታታይ የሆነ ሌላ ሩክን ፍዕል ያላቋረጠው ለምሳሌ እዚህ ጋር ሆኖ እንደዚህ ጁም ቢያክ ከዛ ያወርዳል ወይም ከፍ ዝቅ ያደርጋል አንድ ነው አይደል ይሄ ሩኩ ከማድረጉ በፊት ይሄንን ተግባር 3 ጊዜ የፈጸመ እንደሆነ ምን ይባላል ብዙ ስራ ይባላል ምን ያደርጋል ሶላት ያበላሻል እጅ የሚቆጠረው ያው አንድ ደርሶ ከተመለሰ ነው ግን ለምሳሌ ሰውየው አንዳንድ ጊዜ አይታችሁ ከሆነ ሰው ራመድ ይላል ወደፊት አይደል መለስ ይላል እንደገና እግሩ አሁንም ይራመዳል መለስ ይላል አንድ ጉራም ብትሆን እንኳን ወደፊት ሄደችው አንድ ናት ሲመለስ ሁለት ናት ሲሄድ ሶስት ናት ፈበጠለ ሰላቱ ጥንቃቄ ማድረግ ያስፈልጋል እንደዚህ አይነት የሆነ የበዛ ስራ መስራት ተገቢ አይደለም ነገር ግን የበዛ ስራ ስንል የሚተው ነገሮች አሉ አለን አይደል የሚተው ነገሮች አሉ ለምሳሌ ነው አንድ ሰው ለምሳሌ በግራ በኩል ቢቆም ያንን ሰውዬ በቀኝ በኩል እንዲቆም እንደዚህ አዙረህ ብታመጣው እንደማለት ነው ይሄ አፉ የሚባል ስራ ነው ለምን ለአን ነብይ ሰለላሁ ዐለይሂ ወሰለም መሰል ስራዎችን ተግብረዋልና ብለን ተናገርን ሶስተኛው ወልሐደሱ ነው አለ ክስተት ነው ሐደስ ምንለው ማንኛውም ከፊት ለፊት ብልት ወይንም ከመቀመጫ የሚወጣ የሆነ ማንኛውም ነገር ምን ያደርጋል ሶላት ያበላሻል አለን አውቆም ቢሆን ባያውቅ ረስቶም ቢሆን ያወቀም ቢሆን ሰው አስገድዶትም ቢሆን አለ ለምሳሌ ህፃን ልጁ መጥቶ ሆዱን በርግጫ ቢለውና አየር ቢወጣ فبطل الصلاه صلاته ተበላሽቷል አይቀጠልም ማለት ነው ተግባብተናል አይደል طيب الحدث ይሄ ሐደስ ደግሞ ትንሽም ይሁን ትልቁ ሐደስ ትንሹ ምንላቸው ሽንትን የመሰለ ዳሪን የመሰለ ማለት ነው ትልቁ ሐደስ ምንለው ለሴት ልጅ ሀይድን የመሰለ የወር አበባ መምጣትን የመሰለ ሰላት ላይ ቆማ ለምሳሌ የወር አበባ የመጣ እንደሆነ ሰላቱ ተበላሽቷል ከሰላት መውጣት ግዴታ ነው فإن استمرت የቀጠለች እንደሆነ ወንጀለኛ ትሆናለች ማቆም ግዴታ ብቻ ሳይሆን ወንጀል ውስጥም ያስገባል ማለት ነው ወልሐደሱ አራተኛው وحدوث النجاسه ነው አለ ነጃሳ መውደቅ ነው አለ ይሄንንም የተወሰነ አውርተን ነበር አይደል ነጃሳ መውደቅ ስንል አንድ ሰው ሰላት ላይ በሆነበት ሁኔታ ላይ በአካሉ ወይም በለበሰው ልብስ ላይ ነጃሳ የወደቀ እንደሆነ ነው ቦታው ላይ ማለት አይደለም የሚሰግድበት ቦታ ላይ ማለት አይደለም ለምን የሚሰግድበት ቦታ ላይ ነጃሳ ቢወድቅ እንኳን ወደ ኋላ ሸሸት ብሎ ጧሃራ ቦታ ላይ መስገድ ይችላልና ማለት ነው የተፈለገው ምንድነው ወይ በአካሉ ላይ ወይንም ደግሞ በሰውነቱ ላይ የወደቀ እንደሆነ ነጃሳ ምን አይነት ነጃሳ ደረቅ የሆነ ነጃሳ የወደቀ እንደሆነ ያ ነጃሳን ወዲያውኑ بفعل الفاعل ሳይሆን በራሱ ተግባር ሳይሸከመው ነጃሳውን ያስወገደው እንደሆነ ሰላቱን መቀጠል ይችላል ለምሳሌ እዚህ ላይ ደረቅ ነገር ወደቀበት ነጃሳ ይሄን ነጃሳ ነገር ምን አደረጋለ እንደዚህ ያለና ጣለው አለ
አሁን ይሄንን ጥሎት ሰላቱን መቀጠል ይችላል ችግር የለውም ገብታችኋል አይደል አማይማው ላይ ቢወድቅስ አልኩኝ ወይም የለበሰው ኮፍያ ላይ ቢወድቅስ አሁንም ማድረግ ያለበት ተመሳሳይ ድርጊት ነው እንደዚህ ብሎ መጣል ነው ያለበት አማይማው ይወድቅ እንትኑ ይወድቅ ለውጥ የለም አማ ግን ሰውየው ነጃሳውን አነሳለሁ ብሎ ተሸክሞ ካስቀመጠውስ فحمل النجاسة نجاسة تشكموا تالي لالو فقهاء الشافعية نجاسة ونتشكمون دون فبطل الصلاة نجاسة مشكم صلاة السلام يابلاش مالتنا لذلك سويوا نجاسة دنقتي ودك أبتن دون درك يهونك نجاسة ما سوق قد يشلال ودياون تشكموا الصلاة سككتلا صلاة تبلاش تالج مدقمين وربتال يا نجاسة قن ارتب كهونس سالم ارتب كهونس بمن ما ينتوني تالي أسوق قدو سلام ما يشن صلاة تبلاش تالج مجمرة نجاسة وناسوق قدو تملسوا ولا صلاة ممتات مكان ينوربتال آلن هين ياوران نبرالم ياقومنا وانكشاف العورة ياله قتلوا ميمت أو نجر يا عورة مقلتنا عورة من لو اندلج من اندهون صلاة الأورتنا لارن ما بين السرة والركبتين بأمبرتنا بقلبة مكاكلنا أمبرتنا قلبة يتكلل على بلنا يتكلنا على الصحيح يتكلل بتككلنا أقوام يتكلل لسيت لج من النوال جميع بدنها من سكر ما عدا الوجه والكفين أرن الجوا سايهون مدافوچوانا فيتوا سيكروالن أرله النزيهين أرجع من تارجعلج صلاتون تسجدالج طيب باريا هونس وند اندهونه تمسساينوالن لصلاه كونه باريا هونس سيت كونهچس تمسساينوالن طيب ይሄንን እንግዲህ አድርጋ ሶላት እየሰገዱ ባሉበት ወቅት አውራው የተገለጠ እንደሆነ መሸፈን ያለበት የሰውነቱ ክፍል የተገለጠ እንደሆነ ምን ያድርግ ይሄ ሰውዬ ይሄ የተገለጠው አውቆ ከሆነ ፈኢንከሸፈ ዓምደን እያወቀ ከሆነ የገለጠው ራሱ ማለት ነው ለምሳሌ አንዳንድ ሰው ያሳከከዋል ሰውነቱን አስተውላችኋል የለበሰው ልብስ ወደ ላይ ይሰበስብና ያካል ማለት ነው فبطل الصلاه ተገብተናል አይደል ከጉልበቱ በላይ ልብሱን ሰብስቦት ያካል ማለት ነው ይሄ ሶላት ያበላሻል ሆነ ብሎ ያደረገው እንደሆነ ማለት ነው ነገር ግን ድንገት የተከሰተ እንደሆነስ በምን ምክንያት ለምሳሌ ቆሞ ባለበት ሰዓት ንፋስ ገለጠበት ንፋስ የገለጠበት እንደሆነ ምን ያደርጋል ወዲያውኑ መልሶ ይሸፍነዋል ለምን لأن ستر العورة عوران مشفن شرط ነው የሰላት ቅድመ ሁኔታ ነው እሱ ከሌለ ሰላት የለምና ማለት ነው ስለዚህ ወዲያውኑ ያ ከሆነ ይሸፍንና ይቀጥላል ሳይሸፍነው ከቀጠለስ ሰላቱ ይበላሻል ሳይሸፍነው ከቀጠለ ሰላቱ ይበላሻል ሰውየው የተቆረጠ ልብስ ወይንም ሙሉ አካሉን መሸፈን የማይችል አሁን አንዳንድ ጊዜ ሰላት በሚሰገድበት ወቅት ሰዎች ይሰግዳሉ ልክ በሚሰግዱበት ወቅት ታያላችሁ መቀመጫቸው ጭምር የሚታይ ማለት ነው አይደለም ሱሪያቸውን አንጠልጥለው አሁን እንዲህ አይነት ሰላት ተብሎ አይጠራ فإن استمر على ذلك فبطل الصلاة እንደዛ አድርጎ ሰላቱን ከቀጠለ ሰላቱ ተበላሽቷል ያ ሰላት ተቀባይነት የለውም ማለት ነው ተግባብተናል አሁን አንዳንድ ጠባቃ የሆነ ሱሪ ምናምን ይለብሳል አይደል በስሙ ታቁታላችሁ አይደል ስሙን ስለማልወደው እንደዚህ አይነት ሱሪ ለብሶ መስገድ መጀመሪያ አውራ ስናወራ ሰትሩል አውረቲ ስናወራ ይሄን ነገር አንስቻለሁ አይደል ነውር የሚባል ነገር አለ አይደለም ባህልም ወግም ስርዓትም አኗኗርም የማይደግፈው ነገር አለ ነውር የሚባል አንድ ሰው የመጀመሪያ የእስልምናው ማማሩ ምልክቱ ነውር መከላከሉ ሰው የሚጠላውን ነገር በቃ ምን ችግር አለው ምናምን ባደርገው ምን ችግር አለው ይፈቀዳል አይደል ምን ችግር አለው ሰላም አንድ ሙስሊም እንደዛ አይልም መጀመሪያ ክብሩን ነው የሚጠብቀው ሙሩአውን ነው የሚጠብቀው ማንነቱን ነው የሚጠብቅ ማለት ነው مفهوم يا جماعه طيب على كل حال እንዲህ አይነት ሱሪ ግን ከለበሰና ድንገት የተከፈተ እንደሆነ መሸፈን አለበት ድንገት ያወቀ እንደሆነ ግን فإن استمر በዛው ላይ ሰላት የቀጠለ እንደሆነ فتبطل صلاته ትበላሻለች የሰገደው ሰላት ማለት ነው ግን አንዳንድ ጊዜ ምን ያህል ጊዜ ነው እንግዲህ ቶሎ የሚባለው ምንድነው አሁን እንግዲህ ነጃሳም ሲወርቅበት ቶሎ ያስወግድ አልኩኝ አውራውም ሲገለጥበት ቶሎ ይሸፍን አለን ቶሎ የሚባለው ነገር ይሄ ምንድነው ይሄ ቶሎ የምንለው ነገር ምንድነው وقالوا العلماء فقهاء الشافعية ቶሎ የሚባለው በሚታወቅበት መከፈቱን በሚያውቅበት ቀድር ላይ ሆኖ መቆየት የለበትም አሉ መከፈቱን በሚያውቅበት ቀድር ላይ ሆኖ بمعنى ሙክስ محسوس ማለት ነው
ሲያየው ተገልጧል አይደለም በቃ ወዲያውኑ መሸፈን አለበት ማለት ነው እቺ የተገለጠችዋን ነገር እያየ ዞር ካለ አይሆንም ማለት ነው ወዲያውኑ መሸፈን ይጠበቅበታል والله اعلم ግልጽ ነው ያ ጀማዓ ግልጽ ነው አይደል طيب وقال المصنف من على وانكشاف العورة نعم وتغيير النية نية عندما مقير ነው نية ምንድነው ብለናል የሶላት ሩክን ነው ብለናል የሶላት ምንድነው ሩክን ነው አሁን ይሄ ሰውዬ ንያ ከሌለው ምን የለው ሶላት የለው ንያው ደግሞ ምን ድረስ መቀጠል አለበት ሶላቱ ተጀምሮ እስኪያቅ ጊዜ መቀጠል አለበት ማለት ነው ግልጽ ነው አይደል فاستمرار النية باستمرار العبادة ንያ ቀጣይነቱ ከዒባዳው መቀጠል ጋር የተቆራኘ ነገር ነው ማለት ነው አይነጣጠሩ ስለዚህ ንያው ሰውየው መቀጠል ያለበት ያቺን ንያ የሶላት የመስገድ ንያ ይዞ መቀጠል ያለበት እስከመቼ ነው ሶላቷ ተሰግዳ እስከምታልቅበት ሰዓት ድረስ ንያው መቀጠል አለበት በዚህ መካከል ተግይሩ ንየቲ አለ ንያውን የቀየረ እንደሆነ አለ ንያ መቀየር ማለት ምን ማለት ነው ንያ መቀየር ብሎ ማለት አንድ ሰው ንያውን ቀየረ ምንለው ማለት ነው ለምሳሌ ሶላት ላይ ሆኖ فين عزم على قطع الصلاه ለምሳሌ ሶላትን ማቋረጥን የወሰነ እንደሆነ እየሰገደ ነው ማለት በቃችን ላቋርጣት አለና ወሰነ ቢቀጥል እንኳን ሶላቱ ተበላሽቷል ተጓርተና ቢቀጥል እንኳን መቀጠል የለም ማለት ነው فبطل الصلاه ለምን ዒባዳ ጨዋታ አይደለም انما الاعمال بالنيات ስራ የተባለ ነገር ደግሞ በምን ነው የሚለካው በንያው ነው የሚለካው ንያ መኖሩ የሥራውን መቀጠል ያረጋግጣል ስናልን ምን ሆኗል ማለት ነው ምን ሆኗል ተበላሽቷል ሶላቱ ማለት ወይንም ሰላትም ላይ ሆኖ ከሰላቱ መጀመር በፊት ወይንም ከሰላቱ መጀመር በኋላም በሰላቱ ውስጥ ሆኖ فين علق نيته ንያውን ያንጠለጠለ እንደሆነ በማንኛውም ስራ ግልጽ ነው አይደል ንያውን ያንጠለጠለ እንደሆነ በማንኛውም ስራ ምን ብሎ እኔ እንዲህ ከሆነ ሰላቴን አቋርጣለሁ ብሎ ለምሳሌ ስልኬ ከጠራ እናቴ ከደወለች አቋርጣለሁ ያለ እንደሆነ من بدايته فبطل الصلاه صلاته አልተሰራ በሰላቱም ወቅት ሆኖ ይሄንን ያደረገ እንደሆነ ማለት ነው ግልጽ ነው አይደል فإن علق الخروج من الصلاة بحصول أمر ما ማለት የሆነ ነገር ይከሰታል ይሄ ነገር የተከሰተ እንደሆነ ሰላቴን አቋርጣለሁ ብሎ ያለ እንደሆነ ሶላት አልተሰገደችም ማለት ነው እዚህ ሰው ንያው ላይ መጠንቀቅ አለበት እንዲያውም ማለት ነው አይደል እንዲያውም ማለት ما قاله إمام الرافعي وأبو خطيب البغدادي وأبو الطيب الطبري في تعليقاته في مختصر المزني مختصر المزني لا يبنب هلاቸው تعليقا ላይ በጻፉት መሰረት ከሄድን ንያው ራሱ ከልቡ መላቀቅ የለበትም ነው አይደል እስካሁን ስንቀራ ይነበራል ውዱም ላይ ይሄን የቀራ ነው ጣሃራም ላይ ሰላትም ላይ ይሄን የቀራ ነው ንያ መላቀቅ አይችልም ነው والمعتمد في المذهب الشافعي مذهب الشافعي ውስጥ የሚታወቀው አቋም ይሄ ነው ሰውየው ለምሳሌ ንያውን ትቶ ሌላ ሐሳብ ውስጥ ከገባ ተጓርተናል فبطل الصلاه ነው ግን ያ የኸዋሶች ሰላት ነው ማን ይችላል ሄድ መለስ የለውም እንዴ አለው አይደል ስለዚህ ምን እንላለን ንያው ያስገኝ አይደለም አይደል አቀል በአብዛኛው የሰላቱ ክፍል ላይ ንያው አብሮት ይቀጥል የባሰው ግን ሌላ ነገር ካንጠለጠለበትና ንያውን ከቀየረ ግን ሰላቱ የተበላሸ መሆኑን ማወቅ ተገቢ ነው ማለት ነው በርግጥ አንድ ሰው ይሄ ከጾም ይለያል አሁን ጾም ላይ ቢሆን ሰውየው ላቋርጥ ብሎ ቢነያ አይቋረጥበትም على الاصح አይቋረጥበትም اما في الصلاه ግን ይቋረጣል ለምን خلاف የለበትም ምን አልኳችሁ لان من الشرط النيه بقاؤها ነውና የንያ አንደኛው ቅድመ ሁኔታ መቆሟ ነው መቀጠሏ ነው ሰላቱ ጀምሮ እስከሚያልቅና አማ ግን ጾም ላይ ያ ግዴታ አይደለም ያ ግዴታ ስላልሆነ ቢያደርገውም እንኳን ምንም ችግር የለውም ማለት ነው ፊምባቢ ቱሩኪ ነው የሚታየው ማለት ነው ለምሳሌ ንያውን ከአንድ ቦታ ወደ አንድ ቦታ ቢቀይርስ ለምሳሌ እየሰገደ ያለው ዙሁር ነው ነይቶ የገባው ሰላተ ዙሁር እየሰገደ ያለው በአሱር ወቅት ነው እንበለው ምሳሌ ችግር የለውም
በአስር ወቅት ዙሁርና አስሩን እየሰገደ ነው ያለው። ሰላት ዙሁር ነይቶ ገባ። ከገባ በኋላ አይ በቃ ሰላቱ ላይ ሆነ እቺን አስር ላርጋት ብሎ ቀየረው ንየው። ሁለቱም ሰላት የለም አለላ صحيح ዙሁርም የለም አስርም የለም። ወለው አተመ ذلك ሙሉ ቢሰግዳትም እንኳን ማለት ነው። ወይንም ከፈርድ ሰላት ወደ ሱና ሰላት ንያውን ቀየረ፣ ወይም ከሱና ሰላት ወደ ፈርድ ቀየረ። فلا صح البطلان የለም ነው ማለት ነው። ምን ነው ምክንያቱም ንያ የሚባለው ነገር መሰረታዊ የሰላት ምን ስለሆነ ክፍል ስለሆነ ማለት ነው። የተጠራጠረስ እንደሆነ ተጠራጠረ ልቀጥላት አልቀጥላት አልወሰንም። ቅድም ወሰነን ያልነው አይደል? አልወሰንም። ልቀጥል አልቀጥል ልውጣ ልስገደው ሰላቱን አለ። ቢቀጥልም فبطلت صلاته ግልጽ ማለት ንያ ትልቅ ጉዳይ መሆኑን መረዳት ያስፈልጋል ማለት ነው። طيب ከፊሎቹ ግን ያው ሸክ ላይ ወይም ተረዱድ ላይ ሸክ ከምንለው ተረዱድ ላይ በወስዋስ የመጣ እንደሆነ ተወስሶ ከሆነ ማለት ነው። በተለያየ ምክንያት ሰው ሊወሰወስ ይችላል። አመመው ለምሳሌ ራስ ምታት ያዘው በመሐከል እንደው ልቀጥል ይሄን ያመጣበት ነገር ሸይኡን محسوس ከሆነ የሚታይ ነገር ከሆነ ቢቀጥል ሰላቱ አይበላሽም ይላሉ። والمعتمد ذلك የተሻለው ማቋም ያ ነው። ግን በመሃል ዝም ብሎ ተነስቶ ሰውየው ልቀጥል አልቀጥል እንዴት ነው ብሎ ካለ ግን فبطل صلاته ማለት ነው። መፍሁም ገብቷችኋል አይደል? ሰውየው በመሃል ለምሳሌ ሆዱን እንደው ቆረጥ አደረገው እንዴት ነው ልቀጥል ላቁም እንደማለት አለ ማለት ነው። ራስ ምታት ያዘው ላቁም ልቀጥል አለ እንደማለት ነው። ይሄን ጊዜና ቢቀጥለው ሸክ ስለሆነ ማለት ነው ተረዱድ ስላለው መመላለስ ስላለው فهذا لا يبطل له والله تعالى اعلم። ሌላኛው ሰላትን የሚያበላሸው ነገር واستدبار القبلة ነው አለ። ከቂብላ አቅጣጫ መዘናበል ወይም ለቂብላ አቅጣጫ ጀርባ መስጠት ነው። ቂብላ የሚባለው ነገር ምንድነው ብያለው? ቂብላ የሚባለው አቅጣጫ ነው። ወዴት? ወደ ካዕባ ያለ አቅጣጫ ነው። በየትኛው ሁኔታ ወደ ካዕባ የተቅጣጨ ሰው በምኑ አለን? በምኑ የተቅጣጨ ሰው በምኑ? በፊቱ ነው አይደለም። በእግሩ ነው በእጁ ነው አይደለም። በምኑ አለን? በደረቱ ነው አለን። የማይንቀሳቀስ የሰውነቱ ክፍል ነው። ሰውየው ለምሳሌ ደረቱ እንደዚህ ሆኖ እንደዚህ ቢዞር ድንገት ሰላት ተብላሽ ትላላችሁ አይደለም አንልም። ፊቱ ግን ወደዚህ ዞሮ እንደዚህ እንዳለ እንዲህ ቢዞርስ ኢናም ከነ ማለት ይበላሻል። ስለዚህ فاستقبال القبلة የሚገኘው ምንድነው? በደረት ነው። ሰውየው በቆመበት አቅጣጫ ላይ ሆኖ ድንገት አቅጣጫ ቢቀይር ሰላቱ ይበላሻል። ልክ ሐደስ እንዳጋጠመው ሰው ነው የምናየው። ሽንቱን ጠብ እንዳለበት ሰው ነው የምናየው። የተለየ ነገር የለውም ማለት ነው። ለምንድነው ይሄን ያልነው? ወደ ቂብላ አቅጣጫ መቅጣጨት የሰላት ምንድነው ብለን ነበር የተማርነው? ሸርጥ ነው፣ ቅድመ ሁኔታ ነው። ስለዚህ ቅድመ ሁኔታ የተበላሸበት ነገር ሰላቱን ሊቀጥል አይችልምና ማለት ነው። ግልጽ ነው አይደለም? اذا المشروط يفوت بفوات شرطه እንደሚሉት ማለት ነው። ቅድመ ሁኔታ ላይ ተገንብቶ የተሰራ ነገር ቅድመ ሁኔታው የተወገደ ጊዜ እሱም አብሮ ይነሳልና والله تعالى اعلم والله تعالى اعلم። على كل حال እንግዲህ ወደ ቂብላ አቅጣጫ ሙሰኒፉ ያሉት استدبار القبلة ያሉት ለቂብላ ጀርባ መስጠት ነው። ግን ጀርባ መስጠት አይጠበቅም። ወደ ቀኝም ወደ ግራም ቢዞር በደረቱ ከቂብላ አቅጣጫ መቆም ሲገባው ደረቱን ከቂብላ አቅጣጫ ውጪ ወደ የትኛውም ሁኔታ ያደረገ ሰው ምን አድርጓል እናለን? ቂብላ ቀይሯል ነው ምንለው ማለት ነው። طيب وقال والأكل ምንድነው የሚለው? والأكل መብላት። ያው መብላት መቼም እንግዲህ መብላት ምንድነው ግን? መብላት ምንድነው? መብላት የሚባለው በእጁ አንስቶ መብላት ማለት ነው። አሁን ምግብ አለ ከፊት ለፊቱ አንስቶ በላው ማለታችን ነው። በአፉም ያለ ቢሆን መብላት ነው። ግልጽ ነው አይደል? طيب ይሄንን የፈጸመው ሰውየው አውቆ ከሆነ የበላው አው ወይንም فإن أكل ناسيا
ሳያውቅም ቢሆን የሚበላው ወይም ጃሂል ሆኖ ረስቶም ቢሆን የቅድሙ ጃሂል ሆኖ ለምሳሌ እስልምና አሁን የገባው አዲስ ነው ለእስልምና አያውቅም ሐራም እንደሆነ ሳያውቅ በላው ግልጽ ነው አይደለም ሳያውቅ በላው ይሄ ሰውዬ ሰላቱ አይበላሽም የሚበላሸው ሰውየው ምን አድርጎ ከበላ ነው እያወቀ የበላ እንደሆነ እዚህ ለምሳሌ አፍ ውስጥ የቀረች ነገር ነበረች ድንገት ረሳና ሰላት ላይ መሆን አላመጣት ይሄ ሰው የበላ አንልም አው ካነ ጃሂለን ምክንያቱም እስልምናን የገባው አዲስ ሆኖ ሊሆን ይችላል ወይም በዛ ላይ ያለውን ህግ አያውቅም በላት ይሄም ሰው የሰላቱ አይበላሽም ይሄ ግን የሚሆነው የበላው ትንሽ ከሆነ ነው ግልጽ ነው ድብና አድርጎ ከበላ አይሆንም ማለት ነው አይበላም አይሆንም ግልጽ ነው ፈኢን ከሰረ فالاصح البطلان ማለት ነው የበዛ እንደሆነ የበላው ነገር የሚያላምጠው ነገር باطل ነው ማለት ነው وقال القاضي حسين في تعليقه مختصر المزني ሳቸው ከሁለት ማኘክ በታች ከሆነ አቀለ ምን ሰምሰመቲን ይላሉ ከሁለት ማኘክ በታች ከሆነ ለምሳሌ ማላመጥ ምንለው ማለት ነው ከዛ በታች ከሆነ አይበላሽም ይላሉ ከዛ በላይ ከሆነስ መብላት ተብሎ ይያዛል ይላሉ የግድ እኛ ብዙ በላ በመንለው ቀድር መሆን የለበትም መጠጣትም እንደ መብላት ነው ሙሰኒፉ ምን አሉ ቀጠሉና ወሽርቡ አሉ መጠጣትም አሉ አፍ ውስጥም የነበረ ውሃ ቢሆን ከውጪ ማንስቶም ቢሆን መጠጣት የሚባለው ነገር ሶላት ያበላሻል ምን ከሆነ ቅድም ባልነው ቀድር ከሆነ እያወቀ እና ምን ከሆነ ብዙ ከሆነ እያወቀ ትንሽም ቢሆን ስለሚያበላሽ ረስቶ ከሆነና ደግሞ የማያውቅ ጃሂል ከሆነ ደግሞ ትንሽ ማነው ብዙ ከሆነ ያበላሽበታል ያለ ነው አልቀህቀሃቱ አለ መንከትከት መሳቅ ነው ማለት የነበረበት አይደል መሳቅ ነው ማለት የነበረበት እየነገረን ያለው فقليل من الابتسامه والضحك አያበላሽም ማለት ነው ሰውየው ፈገግ ቢል የሆነ ነገር አይቶ ሰላቱ ላይ ሆኖ ሰላቱ አይበላሽም ይያለ ነው مفهوم ገብቷችኋል ከትከት ብሎ ይሳቀ እንደሆነ ነው ሰላቱን የሚያበላሽው ይያለ ነው ማለት ነው ይሄ አስረኛው ነው መንከትከት ያበላሻል ማለት ነው ምንድነው ቀህቀሃ የሚባለው ድምጽን አውጥቶ መሳቅ እንደማለት ነው ድምጽን አውጥቶ መሳቅ ወይንም በሚሰማ ቀድር ሳቁ መሳቅ እንደማለት ነው አንዳንድ ሰው ሊስቅ ሲልና የሚያው ነገር ሰላት ላይ መሆኑን ይዞ አፉን ያፍነዋል ወለው ቢያፍነውም በድምጽ የሚወጣ ከነበረ وذاك القهقهة من بيالو الضحك بالصوت ስለሆነ ሰውየው እየተንተከተከ እንዳይወጣ አፉን ቢያፍነው فبطل الصلاه ቀድሩ ነው እንጂ የሚታየው አለመውጣቱ አይደለም ተጓተና ልኩ ነው እንጂ የምናየው ይሄ ሰውዬ የሳቀ ነው ብለን ልኩን እናያለን እንጂ አለመውጣቱን አንመለከትም ማለት ነው በምን ይታወቃል ይሄ ሰውዬ ታዲያ ድምጹን ካላወጣ ግልጽ ነው አይደል انا ضحك بالصوت ነው አለንና ድምጹን ካላወጣ በምን እናቋለን አፉን አፍኖ ከሆነ የተንተከተከው ካለን ቀድር ያስፈልጋል ይሄንን ነገር ተቅዲር ማድረግና ልክ ማስቀመጥ ያስፈልጋል አሉና ፍቃሃዎቹ ምን አሉ ይሄ የሚባለው አንድ ነገር ቀህቀሃ ነው ምንለው ሰላትን ያበላሻል ምንለው አይነት መንተክተክ ሰውየው ሁለት ፊደል ወይንም ደግሞ የሚታወቅ ይሆን አንድ ፊደል የሚያወጣበት እንደሆነ ነው አሉ ምን ለምሳሌ ሰውየው ሳቀ ብለን ምን ገልጸው ማለት ነው መሳቅ ምንለው ድምጽ አለ አይደል ከነዛ መካከል ሁለት ሐርፍ ቀድር ወይንም ደግሞ የሚታወቅ አንድ ሐርፍ ቀድር ያወጣበት እንደሆነ ነው አሉ ስለዚህ መሳቅ የምንለው ነገርም እንደዚሁ የአውቆ ያደረገው እንደሆነ فبطل صلاته ለምን ينافي العباده عبادان የሚጻረር ተግባር ነውና ነገር ግን ባለፈው ስናወራ አንድ ነገር ብለን ነበር الكلام والعمد ስናወራ የሚታወቅ የሆነ ሆነ ተብሎ ይወጣ ንግግር ብለናል
ከዛ በመካከል ሰውየው ድንገት የሆነ ድምጽ ያወጣ እንደሆነ ብያቸዋለሁ ፈኢን ገለበው الضحك ለምሳሌ መሳቅ የሚባል ነገር ያሸነፈው እንደሆነ አለን እኮ አይደል ያሸነፈው እንደሆነ አለ ይሄ የወጣው ድምጽ አንድ ቃል ብቻ አንድ ፊደል ብቻ ከሆነና የሶላትን የዒባዳ ትርጓሜ አያበላሽም የሚያስብል ከሆነ ሶላቱ አይበላሽም ነገር ግን ያው ይሄ አይጠፋም ብቻ መሳቅ የሚባለው ነገር ለሰው ይጠፋል የሚጠፋ ነገር አይደለም ማለት ነው መበየናቸው ራሱ እነሱ ሆነው ነው እንጂ በቃ የሳቅ እንደሆነ ሶላት ተበላሽቷል ብለን ብናልፈው ችግር አልነበረው የመጨረሻው አሪደቱ ነው አለ አሪደቱ ነው ሪዳ የሚባለው አንድ ሰው እስልምናን በእውቀት ላይ ሆኖ ካወቀ በኋላ ተመልሶ ከእስልምና የወጣ እንደሆነ ይሄ ምን ይባላል ሪዳ ይባላል አንድ ሰው እስልምናን በእውቀት ላይ ሆኖ ያወቀው ከሆነ በኋላ بعد التكليف በርሱም ላይ ህግና የእስልምና ድንጋጌዎች ግዴታ ከሆኑበት በኋላ እድሜው ለህግ ከደረሰ በኋላ እንደማለት እስልምና በርሱ ላይ ድንጋጌ ሆኖበት እስልምናን አውቆ ተረርቶ ከገባበት በኋላ ተመልሶ የወጣ እንደሆነ ሪዳ ይባላል ይሄ ነገር የወጣውም ሰውዬ ሙርተድ ይባላል ከእስልምና የወጣ ሰው እንላለን ይሄ ሰውዬ ትርጓሜው ምንድነው ሲባሉ قطع الاسلام باعتقاد او قول او فعل አንድ ሰው ከእስልምና ጋር ያለው ግንኙነት መቋረጡ ነው አሉ በእምነት ሊሆን ይችላል በእምነት ለምሳሌ ቁርአን የአላህ ቃል አይደለም ብሎ አመነ አልተናገረውም ተግባርም የለውም ይሄ ሰውዬ ይህንን ያደረገው አምኖበት ከሆነ ከእስልምና ይወጣል አው አንከረ አየተ من القرآن ለምሳሌ ከቁርአን የሆነችን አንዲትን አንቀጽ ካደ ይሄ ቁል هو الله احد የሚል የቁርአን አካል አይደለም ብሎ ካደ ወይንም ከቁርአን አንድ መልእክት ያላትን አየት ካደ ይሄ በእምነት የወጣ እንላለን በንግግር በእስልምና ላይ ክጃለው ብሎ መናገርን የመሰለ ግልጽ ነው አይደል ሰላት የሚባል ነገር የለም ብሎ መናገርን የመሰለ ዘካ የሚባል ነገር የለም ብሎ መናገርን የመሰለ ወይንም ደግሞ በተግባር ዘካን አልሰጥም ማለትን የመሰለ የሚሰጥ ነገር ነው ዘካ እንዲህ ያደረገ ሰው ممن يصح طلاقه ከርሱ መፈታቱ ከሚፈቀድለት ሰው ላይ ይሄ የተገኘ እንደሆነ ከእስልምና ይወጣል ማን ነው ያ መፈታቱ የሚፈቀድለት ሰው ስንል ህግ የሚጸናበት ሰው ማለት ነው ህግ የሚጸናበት ሰው ማን ነው እድሜው ባሊግ የሆነ የደረሰ ሰው ወንድ ከሆነ 15 ዓመት ወይንም ደግሞ የዘር ፈሳሽ ማውጣት የጀመረ ሴት ከሆነች 15 ዓመት የሞላት ወይንም ደግሞ የወር አበባ ማየት የጀመረች እንደሆነ ባሊግ ትባላለች ከርሷ ይሄ በንግግር አሁን ሳወራ የነበረው ነገር በንግግር በተግባር በእምነት የተገኘ እንደሆነ ከእስልምና ይወጣሉ ወይንም ሁለተኛው ሸርጡ አቂል መሆን አለበት አእምሮ የሚሰራ ሰው ያእምሮ ታማሚ የሆነ ግለሰብ አይ ቁርአን የአላህ ቃል አይደለም ብሎ ቢናገር ከእስልምና አናስወጣውም ለምን መጀመሪያውኑ ከርሱ ላይ ህግ የሚባል ነገር ተነስቷል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም رفع القلم عن 30 ስላሉ ከሶስት ሰዎች ላይ ይሄ ህግ የሚባል እስልምና የሚባል ነገር ከላያቸው ላይ ተነስቷል ብለው ስለተናገሩ ማለት ነው ሶስተኛው ሸርጡ من المختار መሆን አለበት መርጦና ፈቅዶ የተናገረ የሰራ ወይንም ያመነ መሆን አለበት ሽጉጥ ደቅነበት አላህ የለም በል ብለከው ያለ ሰውዬ ከእስልምና አይወጣም ማለት ነው ተገዶ እናትና አባትን እንገልብሃለን ተብሎ ተገዶ ያለም ሰው وهو مطمئن بالإيمان ልቡ የተረጋጋ ሲሆን በኢማን ማለት ነው የተረጋጋ ሲሆን ተገዶ የፈጸመውም ከሆነ አይወጣም ግን ሳይገደድ አእምሮ የሚሰራ ሆኖ እድሜው ለህግ የደረሰን ሆኖ በንግግር በተግባር ወይም በእምነት ከእስልምና የሚያስወጣን ነገር የፈጸመ ሰው ሙርተድ ነው فبطلت صلاته ከርዛ በኋላ የሚሰግዳት ሰላት ተቀባይነት
የላትም እየሰገደም ቢሆን እንኳን አሁን ያልኩትን ነገር ያመነው የሰራውና የተናገረው ያቺ የሰገዳት ሰላትም ባጢል ናት እርሱም ሰላቱ ተቀባይነት የለውም አሉንና እነዚህን 11 ሰላትን የሚያበላሹ ነገሮችን ሙሰኒፉ አበቁ ማለት ነው طيب وقال فصل لينوا قالوا قتلوا وركعات الصلوات المفروضه ግዴታ የሆኑ ሰላቶች ረካዓዎቻቸው ብዛቶቻቸው እነዚህ ብዙ መተንተን የሚያስፈልጋቸው አይደሉም ወረካዓቱል ፈራኢዲ 17 ረካዓተን ነው አሉ ግዴታ የሆኑ ሰላቶች በእስልምና 17 ረካዓ ናቸው አሉ فيها እነዚህ 5 ወቅት ምን ሰግዳቸው ሰላቶች ስንት ረካዓ ናቸው አይደል 2 4 6 10 13 17 الزاوست 34 سجدة 34 سجودا و94 تكبيرة 94 تكبيرات و10 تسليمات 10 تسليمات السلام عليكم من لو سنتم سنتم ያው ሁለት አይደል በአምስት ሲባዛ 10 ነው ሌላ ነገር አለ እሺ و153 تسبيحة سبحان الله متل سنت ጊዜ ነው 153 ጊዜ ነው የምንለው سبحان الله የምንለው 153 ጊዜ ነው طيب ግልጽ ነው አይደል መደመር ነው ችግር የለውም وجملة الاركان في الصلاة ጠቅላላ በሰላት ውስጥ ያሉትን ሩክኖች አሁን በእነዚህ 5 ወቅት ሰላት በመሰግዳቸው ውስጥ ብንደምራቸው 126 ሩክንን ይሆናሉ 126 ይሆናሉ ሩክኖቹ ሩክን ምንላቸው ምንድናቸው ብለን ለምሳሌ ተክቢረቱል ኢህራምን ይመስል አላሁ አክበር القيام في الفرض يمثل مقوم يمثل قراءة الفاتحة يمثل فاتحة مقرات والركوع ركوع يمثل والسجود سجود يمثل النزيم بمر دمرواچو 126 ይሆናሉ ግን ሙሰኒፉ አላሳነሱ አብራሩ في الصبح በሱብሂ ወቅት 30 ናቸው አሉ 30 ركنا وفي المغرب 42 ركنا 42 ركن ነው መግሪብ ላይ ምናገኘው ሩባዕያ በሚሰገዱ አራት በሚሰገዱ ሰላቶች 54 ركنا 54 ሩክኖች እናገኛለን ስንደምራቸው ያው ይመጣል አሉ እንግዲህ ሰላት በሚሰግድበት ጊዜና መቆም ያልቻለ እንደሆነ ይሄን ከዚህ በፊት አብራርተናል አሁን አልደግመውም صلي قائما ቆመህ ስገድ አሉ فإن لم تستطع فقاعدا ያልቻልክ እንደሆነ ተቀምጠ ስገድ فإن لم تستطع فعلى جنب ያልቻልክ እንደሆነ በጎንህ ስገድ አሉ هذا حديث رواه الإمام البخاري الإمام النسائي زي حديث لاي ليلا ጨምረዋል فإن لم تستطع إنما ما تشلك هنا فمستلقيا جربا يتنيا እንደሆነ لأن الله لا يكلف الله نفسا إلا وسعها ነው الله سبحانه وتعالى نفسን ከቻለችው በላይ አያስቸግራትም ስለዚህ ሰላት የሚሰገደው ወይ ተቆሞ ነው ወይ ተቀምጦ ነው መቀመጥ ማለት ስንት አይነት ነው ብለናል ምን ናቸው እግርን አነባብሮ መቀመጥ አይደለም እግርን ወደ ጀርባ አድርጎ መቀመጥ አሊያም ደግሞ ያልቻለ ሰው ወደፊት ዘርግቶ መቀመጥ ነው ማዕዳ ذلك ያለ መቀመጥ አላውቅም ብያለሁ አላውቅም ከዛ ውጪ ያለው መቀመጥ ተገቢ አይደለም ይሄን ያልቻለ በጎን ይስገድ ይሄን ያልቻለ በጀርባው ተኝቶ ይስገድ هذا هو الله اعلم وبالله التوفيق